አደይ እንግዲህ በመጨረሻ የባርኮቴን ፍቅር ተቀብለዋለች ማለት ነው። ዴቭም እንግዲህ ይሄንን ማንቆም ያላይም ብሎ ራሱን ስቶ ሆስፒታል ገባ። አጅብ አስቸጋሪ ነው ጎበዝ። እንግዲህ ፍቅር አንዳንድ ጊዜ ይታደሉታል እንጂ አይታገሉትም አይደለ? ምንም ማድረግ አይቻልም። ባርኮቴ እንግዲህ አንዳንድ ጊዜ ምን እንደው ታውቃላችሁ፣ እውነትም አሁን እንትና ልክ እንደ ጽናት ድራማ አስባችሁታል? ቤቲ መጣች፣ ሶሲ መጣች፣ ግን አልሆነም፣ ከጽናት ጋር ሆነ። ስለዚህ ባርኮቴም ደግሞ ከአደይ ጋር ሆነ። ለምን መሰላችሁ? አሁን የባርኮት እናት አደይ ላይ ሁሉን ኃላፊነት ጥላ ነው የሄደችው ከቤት። የጽናትም ድራማ የኪራ እናት እንትና ለጽናት ነው ቤቱንም ኪራንም አደራ ሰታ የሄደችው። ስለዚህ ግዴታ አደይ ለባርኮት ነው መሆን ያለባት፣ ለዴቭ ሳይሆን ማለት ነው። ስለዚህ አደይ እንግዲህ ካፌ ወስዶ ከነገራት በኋላ እንዴት ምን ብላ ያዙ ልቀቁኝ ብላ ነበር። ግን መንገድ ላይ ስትደርስ ደግሞ ሀሳቧን ቀየረች። አንደኛ ሀሳቧን የቀየረችበት ምክንያት ሊዲያ አንቺ ከወንድሜ ጋራ መቼም ልትሆኚ አችይም፣ የወንድሜ ስትሆኝም ቆሜ አላይም። ቆይ ሊዲያ ከወንድምሽ ጋራ ብሆን ምንድን ነው ችግሩ? ኧረ እባክሽ ወንድሜ ከማንም ሴት ጋራ እንዲሆን አልፈልግም ማለት አንቺ አታገቢው። ታዲያ ወንድምሽ እኮ ነው፣ ምንድን ነው ነገሩ? ለወንድምሽ ትቀኛለሽ እንዴ አለቻት ማለት ነው። ያንን አገናዝባ እንግዲህ ፍቅር እንድብን አደርጋታለሁ ብላ ያው የባርኮቴን ፍቅር ተቀብለዋለች ብዬ አስባለሁኝ። እንግዲህ ባርኮቴ ግን አሳዘነኝ። የሆነት በጣም ነው ድንግጥ ያለው እኮ መንጭቃው ስትሄድ። እኔ ኪንጎ እና ዳይመንድ ናቸው የሚያስቆኝ እኮ። መጣች ሄደች አምሮባታል እያለ ወይ ፍቅር ፍቅር ከባድ ነው፣ የምሬ ነው። እኔ ታዲያ አይኔ እያየ አደይ የሌላ ሰው ልትሆን በጭራሽ አላደርገውም ይላል ኪንጎ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላ። እንግዲህ ባርኮቴ ፈርቶ ሲፈራ ከረመና ትናንትና እንደምንም ብሎ አምጦ ወልዶታል ማለት ነው። ምክንያቱም በጣም ነው የሚወዳት። እንደገና ደግሞ ሌላ ሰው እንደሚወድ እያደረገ ሁሌም ይነግራታል እና እሷም ትወደዋለች ይመስለኛል። ማለት ደረጃ ላይ ቁጭ ብላ ለእናቷ ስልክ ሳትደውል በፊት አይታችሁታል። ከዚህ በፊት ያላትን ነገር ወደ ኋላ መለስ ብላ እያሰበች ነበረ ማለት ነው። ባርኮቴ ማነች አደይ እኔ ምን አይነት ሚስት መግባት እንደምፈልግ ታውቂያለሽ ሲላት፣ ምን አይነት ንጹህ ልብ፣ ልክ እንዳንቺ ንጹህ ልብ ያላት በቃ ጥሩ የሆነች ቀና ሀሳቢ፣ እንደዚህ አይነት እኮ ገጠር ሞልቷል ስትል፣ አይ የገጠሮቹ ይላሉ ብለሽ ነው? አይ በቃ ችግር የለውም እኔ ከጓደኞቼ ይፈልግልሃለሁ ስትለው ፊቱን ዞር አደረገና እንዳንቺ አይነት ካገኘውማ መቼም አላቅማማ ማለት ነው። ምን አልክ ባርኮቴ ሲላት ስትለው አይ ምንም አለ። ያንን ነገር ወደ ኋላ ተመልሳ እያሰበች ነበረ ማለት ነው፣ ከዚህ በፊት ያላትን ነገር። ስለዚህ ፍቅሩ ገብቶላታል እሷም። ለማንኛውም ቀጣይ ቪዲዮ እንግዲህ ፍቅሩን ተቀብላ ትመጣለች። ደግሞም እርግጠኛ ስለሆነች ነው ለፍቅር እንደዛ ያለቻት። ከዚህ በኋላ ወንድምሽ ፍቅረኛ ነኝ ያለቻት ብትተማመን አይደለም፣ ዝም ብላ አይደለም። ግን ትናንትና በጥፊ ስለመታሸት እንዴት ደስ እንዳለኝ አልጠይቁኝ የእውነት። አሁንም ደግሞ የማታርፈው ጉድስ እንደምን ጉድ ነሽ ፍቅር እንዴ! አረ በቃሽ፣ ተንኮል ይብቃሽ። በእውነት ይደብራል። ከዚህ የበለጠ ሊዲያ እንኳን ትሻላለች። እንደ ቀላሽ በሬ መሀል ላይ የሄደች ወደዛ ወደዚህ የተመላለሰች ታስቀኛለች። ሊዲያ ታናደኛለች፣ የእውነት በጣም ታናደኝ። ግን ማለቴ እንዴት እንደሚያደርጋት ሞኛ አትሏት፣ አዋቂ እንዴት ነው የሚያደርጋት እኮ። እንግዲህ ፍቅርን በንግግር አንቺ እዚህ ተጎለች፣ አንቺ ምን አለብሽ? ባርኮቴና አደይ ፏ ብለው ወጥተዋል አለቻት። ማለት አልገባኝም። ማለትማ ወጥተዋል። የት የሚሄዱት? እኔ እንጃ። አይገርምም? እሷ ነች እኮ እህቱ የምትመስለው አለች። ከዛ ለዴቭ ሄደችና ዴቭዬና አብረን እስቲ እንዝናና እንዴ እኔ አንተ ብቻ እኮ ነን። ባርኮቴ እንኳን አደይን ይዞ ወጥቷል። አይ አፍጥጥ የት ሄደ ማለትማ ይዟት ሄደ። የት እንደሚሄዱ አላውቅም። ፏ ብለው ግን አምሮባቸዋል ሁለቱም ማለት ነው። ተናደደ ባርኮቴ። እንግዲህ አደይ አምልጣሃለች። ማነው ዴቭና ኪንጎ ካላስ እድላቸውን ጠብቁ። ምንም ማድረግ አይቻልም። አደይ የባርኮቴ ሆናለች ማለት ነው። እንግዲህ ፍቅር ምንም
በትግልም ሆነ በጉልበት የሚሆን ነገር የለም። አንዳንድ ጊዜ እኛ ያልነው ሳይሆን ፈጣሪ የወሰነው ነው የሚሆነው። ስለዚህ ፈጣሪ ባዘዘልን መንገድ እንጓዛለን ማለት ነው ሁላችንም።